ይፈልገኛል ደሃ ሞኝ ነው ሞቱን ይመኛል አለና እንደዚህ አይነት ጌጤ አልጠበቅኩም ነበር እውነቱን ለማግኘት። እኔም ራሴ ሰርፕራይዝ አረገችኝ ጌጤ። ጅንኑ ነው የሆንኩትኝ። በባህሪ መጥፎ ነበረ ማለት ትሪትም ማላረግ ማልጠብቅ ቶታሊ አልጠብቅም። በተለይ ዛሬ አውርተውኝ ነገ እንዲያወሩኝ አልጠብቅም። አሁን ላይ ለምሳሌ ምን አይነት ባህሪ እንዳለኝ በግልጽ ስነግራችሁ ስልክ ማውራት አልወድም፣ ስልቹ ነኝ። በወጣትነቴ ተአምር የሚመስለኝ የሚፈልገኝ የሚደውልልኝ ምናምን ብዬ የማስበው ለመጀመሪያ ጊዜ ሞባይል የመጣና እጄ ላይ የሆነ ሰዓት ምናልባት 29 ዓመቴ ነው። በ29 ዓመቴ በ30 ዓመቴ በ31 32 አካባቢ ምናምን አፍቃሪ የነበረው ልቤ በነበረበት ሰዓት የሚደውልልኝ ሰው በቃ አፍቃሪ ነው አልጋ ላይ ተኝቼ ምል ሴት ነበርኩ። ዛሬ ግን ስልቹ ነኝ። ሁሉ እንደው ከ5 ደቂቃ ከ3 ደቂቃ በላይ ሰው ቢያወራኝ ደስ አይለኝም። ብዙ ጊዜ ስልክ እንደዚህ ነው የሚይዘው፣ እዚህ ላይ መያዝ አልወድም እና ፍቅር ጀመርኩኝ ማለት አሁን እዚህ ጋር ፍቅር ማለት ይከብዳል እውነቱን ለመናገር ግን ሪሌሽንሺፓችን ያላየሁትን በፊት ያላየሁትን ደስ የሚለውን ፓርት ለማየት ይመስል ነበር እና ጥሩ ጊዜ አሳለፍኩ። የሚገርማችሁ ደስ የሚል ጊዜ አሳለፍኩ። ባትሪ ፉል ስኪል ድረስ 100 ድፍን አድርጎ ፉሊ ቻርጅ ስኪል ድረስ ባትሪ ጥሩ አፍቃሪ ያገኘው። እሺ አፍቃሪ ያገኘው፣ ወዳጅ ያገኘው፣ የሚፈልገኝ ያገኘው። ይሄን አትልበሺ ያን ልበሺ እንዴ ታዲያ አንዳንዴ መጥቼ እዚህ ጋር ከቻላችሁ ካገኛችሁ ብዬ ተናግራለሁ። አዎ ማርያምን ሪስፔክትፉል ናቸው የውጭ ዜጎች፣ በጣም ያከብሯችኋል፣ በጣም ክብር ይሰጧችኋል። ለእናንተ የሚሰጧችሁ ክብር፣ ለሴትነታችሁ የሚሰጡት ክብር፣ የሚሰጧችሁ እንክብካቤ፣ ፍቅር ምናምን የተለየ ነው። በቃ ትዳር ህይወት ውስጥ አልገባውም ተርመጥምጫለሁ የሚባለው አዲስ ታሪክ አይደለም፣ ያለፈ ነው እሱ። አዲስ ታሪኬ የተዘጋ ምዕራፍ ነው ሁሉ። እኔ ንስሐ ገብቻለሁ ፕላስ በነገሮች ሌላ ሴት ሆኛለሁ። አሁን ማንም ሰው ሚስ አንደርስታንድ እንዲያደርገኝ አልፈልግም። በእህትነት፣ በአባትነት፣ በወንድምነት፣ በስራ ባልደረባነት ከማንም ጋር ልሆን እችላለሁ፣ ግን ሌላ ነገር አይሆንም። ግን ደግሞ እንዳጠቃላይ አልኳችሁ ቀድማችሁ አትፍሩ። ማዘዝ የምችሉት እጃችሁን፣ እግራችሁን፣ ሌላ አካላችሁን ነው እንጂ ልባችሁን አይደለም። የትም ቦታ ሄዶ ሊወድቅ ይችላል። ግን ደግሞ ክብርን የምትሰጡት ለራሳችሁ ከሰው በፊት እናንተ ራሳችሁ ናችሁ። የሰጣችሁትን ነገር መልሳችሁ ታገኛላችሁ። ማፍቀር ማለት ወንጀለኝነት አይደለም። መውደድ ማለት ያኔ እነሱ እንደሚያስቡት ልበ ትልቅነት የሚጠይቅ ነገር አይደለም። የትም ቦታ ልትወድቁ ትችላላችሁ በፍቅር። ዋናው አላቅም እኔ ሊመለስብኝ አሁን ለምሳሌ ብዙ ኢንጆይመንት ባደርግም ከሰዎች ጋር እንደ ድሮ አፍቃሪ ሊሆን አልቻልኩም። በቃ ከዚህ በፊት የነበሩትን ሰዎች ባገኛቸው እንደ ሰውም በቃ ለነሱ ያለኝ ክብር የለም። ገብቷችኋል? ጉዳቴ ብቻ ነው የሚታየኝ። ዱባይ መጣሽ? አልመጣሁም፣ እመጣለሁ። የሙቀቱ ጊዜ ይለፍና እመጣለሁ። የመጨረሻው ገጠመኜ እዚህ በመጣሁ ሰዓት ትዳር ፈልገውልኝ ነበር ቤተሰቦች። አንዳንድ ቤተሰብ ልባችሁ ውስጥ ገብቶ ማየት የሚችል የሚመስለዋል። ገስ ያደርጋሉ። በቃ ስላላገባችሁ የተጎዳችሁ የሚመስላቸው ሰዎች አሉ። ቤተሰብ ሆነው ባል ስለሌላችሁ የተጎዳችሁ የሚመስላቸው አሉ። አሁንም እድሜዋ ሄደ፣ አልወለደችም፣ አላገባችም፣ ተጎዳችብኝ የሚል ሲጀመር ማለት እውነቱን ለመናገር አሁን ላይ የለም። ንስሯ እንዴት ነሽ? አሁን ላይ እንደዛ እንዳታስቡ።
እንዳታስቡ፣ በእናታችሁ እንዳታስቡ። እድሜያቸው 40 እና ከዛ በታች የሆኑ 35 ከ35 እስከ 40 ምናምን ዓመት ያሉ ልጆቻችሁ ከአረብ ሀገር ሲመጡ ለእናንተ የሚጠበቅባችሁ ንጹህ የሆነ ቤተሰባዊ ፍቅር ነው። የተለየ እንክብካቤ የማይፈልጉ ግን ደግሞ ብቻቸውን ናቸው ብላችሁ ሄዳችሁ ባል ፍለጋ ከሄዳችሁ ያ ይከብዳል። አንዳንድ የቤተሰብ አባል አለ ሲጀመር አብራችሁ ስለኖራችሁ ብቻ ለቤተሰባችሁ የሚፈልገውን ምሰጡ የሚመስላችኋላችሁ። ለምሳሌ በአንድ ወቅት አንድ ሰው እኔን ሊድረኝ ፈለገ። ያው ሁለቴ ነው እኔ ሊድሩኝ የፈለጉት። ለሁለተኛ ጊዜ ያመጡልኝ ሰውዬ ውሃ የማይወድ ሰውዬ ነው። ውሃ የማይወድ ማለት የማይታጠብ ሰው፣ ዝናብ ራሱ እንዳይዘንብበት እየሮጠ የሚገባ ውሃ ባለበት ቦታ ዝርሽ የማይል በአየሩ ወይም ደግሞ በተፈጥሮ ሳይሆን በጭቅቅት የተበላሸ ሰው፣ ሙሉ ለሙሉ አረቄ እቃ ውስጥ ተነክሮ የሚውል የሚጠጣው እንደ ሰው ድራፍት ወይ ሌላ ነገር ሳይሆን ድራፍት ጥሩ ነው እያልኩ አይደለም፣ አረቄ የሚጠጣ እንደዛ አይነት ሰው ፈለጉልኝ። ያንን ሰውዬ እኔ እንደ ሕፃን ልጅ ሹሩሩ አዝዬ ልኖረው ነው ወይስ ምን ላረግ ነው? አሁንም ቢሆን የምትመጡት ከዛ ከአረብ ሀገር ስትመጡ ሚድሩላችሁ ምን አይነት ወንድ እንደሆነ ልንገራችሁ። አሁንም ቢሆን ምናልባት ልትከራከሩኝ እንዳትሞክሩ። ፕሮቴስታንት እምነት ተከታይ ከሆናችሁ ኢትስ ኦኬ ሜቢ እሱም ሁሉም አይደለም። የማይጠጣ ወንድ የለም። ግማሹ ሚስማማኝ ይሄ ነው ይላችኋል። ግማሹ የሚስማማው አረቄ ነው፣ ግማሹ የሚስማማው ጠላ ነው። በእርግጥ እንደ ድሮ ጠላ የለም። ስለዚህ የድራፍት በርሜል ውስጥ ተነክረው ነው የሚውሉት። ግማሹ ቢራ ይጠጣል። ቢራ ይቅርታ አድርጉልኝና የቢራ ዋጋ ትነግሩኛላችሁ አዲስ አበባዎች እባካችሁ። እኛ ቤት ድራፍት ነው የሚጠጡት፣ ቢራ የሚጠጣ የለምና እስቲ ንገሩኝ ዋጋውን። የቢራ ዋጋ ድራፍት ስንት ነበረ? እኔ 200 ብር ስሰጣቸው 4 የሚያመጡበት ጊዜ አለ አንዳንዴ። እኔ ዋጋው አሁንም አይገባኝም ስንት እንደሆነ። ልጆቻቸው የአንድ ቢራ ዋጋ ኢትዮጵያ ያላችሁ ሰዎች ጻፉልኝ። 100 ብር ነው 150 ብር ነው? ጻፉልኝ። 70 ብር እያለች ነው። 70 የኢትዮጵያ ብር አውጥታችሁ ነው። 100 ብርም አለ 110ም አለ ባላችሁ አለ ቢራ የሚውል ሊሆን ይችላል። 100% የኢትዮጵያ ሕዝብ ጠጪ። እንድች ብላችሁ በዚህ ልትከራከሩኝ እንዳትመጡ። እድሜያቸው ከ20 ጀምሮ እስከ 50 ከ40 በላይ ያሉትማ ይጠጣሉ አይደል? ይዋኙበታል። ኪሳቸው ላይ ያለውን ብር እንዲህ ዝርግፍ አድርገው እንዲህ አድርገው ጠጥተው ነው የሚገቡት። እንድች ብላችሁ እንዳትከራከሩኝ። ይቆርጣላችኋል። ይሄን ቁርጥ ይሉታል፣ ይጠጡታል። ማታ እዚህ ስታልፉ፣ በዚህ በኩል ስታልፉ አረቂ ቤቱ ሲል በዛ ጋም እሾ ሲባል ምናምን ታያላችሁ እያለፋችሁ መንገድ ላይ። በማግስቱ ሁሉም አዘቅዝቆ ነው የምታዩት። አዘቅዝቆ መንግስት እንትን ላይ ግሽበት አድርጎ እንትን ላይ ጨምሮ እንትን አስወድዶ ምንም የተወደደ ነገር እኛንን ማኔጅ ማድረግ ያልቻልነው እኛንን። አሁንም ቢሆን እየነገርኳችሁ ነው። ለእኔ የፈለጉልኝ ባል ማርያምን ሁለቴ ቃል ለሰማይ ቃል ለምድር፣ ሁለተኛውን አላውቀውም። የመጀመሪያው ሰው ነው እሱ ማለት። ስለ መጠጥ ነገርኳችሁ። ክርስቶስን ማለት እኔ ቤተሰቦቼ ፈርተው ነው እንደው ጭንቅላቱ አይነካብናል ብለው ነው። በስነ ስርዓቱ ነው የምነግራችሁ። ማርያምን የታላቅ እህቴ ባል ነው ያመጣው። እንደውም በአዲስ አበባ ስታንዳርድ በዛ ሰዓት መኪና ነበረች ቁር ምትል። አንዳንዴ እንደ ጉንፋን እንደያዘው ሰው ያረጋታል፣ እንደሆነ ነገር ያረጋታል፣ እንደሆነ እንደሚስቅም ሰው ያረጋታል። ምናምን እንደዛ አይነት መኪና ነበረችውና በዛ ሰዓት በጣም ጌጤ ተገኛላት ባል እየተባለ ነበረ። ተያይዘን ሄደን እንግዲህ ፊሽካ የሚነፋ የሚመስለው ነገር አስገብተው እዛ ነው ቼክ የሚያደርጉት፣ እዚህ አያረጉም። ሰው 18ም ጠጥቶ ይነዳል። እውነቱን ለመናገር የሚነዱ ሰዎች፣ ያም ሰውዬ እኔ ምስክር ነኝ። እውነት ለመናገር ወደ ቤት እንሂድ ባልለው ኖሮ ብሩ ራሱ ከየት እንደሚመጣ አላውቅም። እናንተ ማርያምን አንድ ለስላሳ አዝዤ
14 ቢራ ነው ምናምን ጠጣ። 4ቱን ገልብጦ ከጨረሰ በኋላ አንዴ ይለኛል። እሺ እለዋለሁ። ይሄዳል። ሽንቱን ሸንቶ ይመጣል። ከዛ ይቀመጣል። ይመጣ ይከፈትለታል። ዶቅ 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 ይንዶቀዶቃል እንደ ጉድ። ከዛ አንዴ ይለኛል። እሺ እላለሁ። ይሄዳል። ይሸናል። ይመጣል። አሁንም እንደገና ይቀጥላል። ወዴት ውስጥ ነው የሚገባውስ? እንዳለ ወዴት ውስጥ ነው የምታስገቡት እናንተ? ማርያምን እንደዚህ ነው ያለው። እንደዚህ አትዋሹ፣ ለሐቃችሁ ተናገሩ። በጣም ብዙዎች ሚስቶች የባሎቻችሁ ጠረን ጠፍቶባቸዋል። የትኛው እንደሆነ ምክንያቱም የሚሸተው ቢራ ነዋ። በዛ ሻወር ወስደው ነዋ የሚመጡት። እንደገና ደግሞ በኖርማል ህሊናቸው መቼ ነው ኖርማል ነገር የምታወሩት? ኖርማል ፍቅር ማጣጣም ብዙ መጥቶ ነው እንደፈለገ የሚጨፍርብሽ አይደል እንዴ? ይፈልጋል። እንዴት ሆኖ እንዴት ይቅርታ አድርጉልኝ። በቀጣዩ ሲያመጡልኝ የማይታጣ ውሃ ማይወድ ጭቅቅታ ማረቂ ጠጪ ያመጡልኝ። የመጨረሻ ዋርኒንግ ነው የሰጠው። እሷ ትወደኛለች፣ እህቴ ትወደኛለች። እውነቱን ነው የምነግራቸው፣ እሷ ትወደኛለች። ግን በቃ ለእሷ ጥሩ ሰው የመሰላት ያ ነው። ምክንያቱም እነሱ የሚኖሩት ይሄ ህይወት ነው። አግብተው የሚኖሩት ባል በጣም ጥሩ ባል ነው። ጥሩ ባል ነው የተባለው ሰውዬ ጥሩ ባል ነው። ሻወር ይወስዳል፣ ኦኬ ምናምን ልጆቹን ይስማል። ግን ወጣም ወረደ ያንደቀድቀዋል። ትመርጡታላችሁ። እንዲህ 70 ብር እየተሸጠ ቢራ ሰው 12 እና 14 ቢራ እየጠጣ እንዴት ሆኖ ነው? ምን አይነት ህይወትስ ነው የሚኖረው? ምን አይነት ተቀምጦ ነው ለልጆች ሕክምና፣ ለልጆች ሆስፒታል፣ ለልጆች ዩኒቨርሲቲ የሚባለው? እናንተ አስባችሁታል? ለምንድን ነው ማናድገው የሚለውን ኩዌስችን ማርክ አርጋችሁ ታውቃላችሁ? የለም እድገት። ለምን ቢባል መጠጥ አለ፣ ማይጠጣ የለም። እንዴት የት ፈልጋችሁ ነው የምታገኙት? ማይጠጣ የት ፈልገን ነው የምናገኘው? ከይቅርታ ጋር የለም። እና ኢቨን የምትሰሙት የፍቅር ቃል ምን ያህል እውነት ነው ብላችሁ ታምናላችሁ? ማታ ማታ የሚነገራችሁ ማታ እንደሆነ ምንም። እነሱ እኮ አንደኛ ይሄ ከጠጡ፣ ሁለተኛ 6ኛ የስሜት ሕዋሳቸው ሲቀሰቀስ እኮ ጦጣ ቢያገኙ አንጀሊና ጆሊን ነው የሚያደርጓት። ቆንጆ ነው የምትሆኝባቸው ታውቂያለሽ። 6ኛ የስሜት ሕዋሳቸው ባይጠጡም ያው ኖርማል ነው። እንዲህ እንደ መቼም እውነቱን እንነጋገር ከተባለ አረብ ሀገር መሄድ በቂ ነው። ኩዊን የሆነች ሚስት እያለችው ምርጥ ምታምር የሆነች ሚስት አልጋዋ ላይ ስሷን ለብሳ ፀጉሯ ተነስንሶ ምናምን እየጠበቀችው እኔ ጋር ኩሽና መጥቶ ቂጤላት ያደርጋል። ይሄ ታዲያ ምንድን ነው የምትሉት? ባል እንኳን አልኖረኝ ባክሽ፣ ሁሉም ባል አንድ ነው እያልኩ አይደለም። አሁን ለማንኛውም ኮምፓውንድ ውስጥ ውሻ ይዛችሁ የምትሮጡ ልጆች ቀጥሉ፣ በርቱበት። የማዳም ውሻ ሳይኖር ሲቀር ቦርጫለኝ ለመስራትም ፓወር ይሆነኛል ብላችሁ ውጡና ሮጥ በሉ። ስፖርት የሚሰራ አታጡ። ምናልባት ካልሲ ከምታጥቡ፣ ጃኬት ከምታጥቡ፣ የቢራ ጠረን ከምታሸቱ፣ የጠጅ ጠረን ከምታሸቱ፣ የአረቂ ጠረን ከምታሸቱ እልፍ ሲሉ እልፍ ይገኛል። ድሃ ሞኝ ነው ሞቱን ይመኛል ይላል ያገሬ ሰው። ወንድ ልጅ ካልጠጣ በሳምንት አንድ ቀን ካላደረገደች በሳምንት አንድ ቀን አያም አግሪ እንዴ! እሱ ጥሩ ሀሳብ ነው። ግን እኮ እዚህ ያሉት በሳምንት አንድ ቀን አይደለም የሚዝናኑ፣ ሁል ቀን እኮ ነው። ሁሉም መጠጥ ቤቶች ማታ ማታ ቢዚ ናቸው። አጣቂም ይሄን ሁሉም ቦታ ሙሉ ነው። ሁሌም ጭፈራ ነው። ሁሌም ይቆረጣል ጾም ባልሆነበት ቀን። እዚህ ጋር ከሌላ ነገር አታያይዙት። ተው። አሁን እንደው እኔ እውነቱን ለመናገር ከዛስ መታችሁ ምን ልታረጉ ነው? ለምሳሌ እንደምን አደራችሁ ብላችሁ እንዲህ ሰላም ነው በጣም ከረጅም ዘመን በኋላ ጌጤ ስትስቂ ነው፣ በጥርስሽ ነው፣ በአይንሽ ነው፣ በፀጉርሽ ክርዳዴን ያወኩሽ ወይም በሆነ ነገር በቁመትሽ ነው ብሎ መጥቶ
ይላችሁና ጠጋ ሲላችሁ ውድ የሚያደርጋችሁ የብብት የክንፍ ጭሰት ነው። ከውሃ ጋር የተጣሉ ማህበረሰቦች አሉ። እንዲህ አይነት ባል ነው የምታገቡት እናንተ። ከይቅርታ ጋር ሁሉም አይደሉም። በጣም ጥቂቶቹ ራሳቸውን ይጠብቃሉ። በተለይ ኒው ጄኔሬሽኖቹ ትንንሾቹ ቦዲ ቢልደር አሉ። በቃ በጣም ጥሩ ልጆች አሉ። እድሜያቸው የሄደውን ተውኝ እስቲ። ለማንኛውም በህይወት የምጠላው ካልጠጡ መተኛት የማይችሉ አሉ። መሰረትዬ አመሰግናለሁ። እንደዚህ ወጣችሁ ሀቁን ለህዝቡ ስትነግሩልኝ ደስ ይለኛል። ያለ መጠጣት የማይተኙ ሰዎች አሉ። ማይችሉ ጭራሽ ማይችሉ ውለናል። አሁን እንግዲህ 5 o'clock ሊሆን ተኩል ነው ከይቅርታ ጋር እና ሌላው 136 ሰዎች አላችሁ እዚህ ውስጥ። ለምንድን ነው ታታብ ማታሩት? ለምንድን ነው እስካሁን ፎሎ ያላረጋችሁኝ? ለምንድን ነው ቪዲዮዎቼን ላይክ ማታደርጉት? ለምንድን ነው ወንድ ልጅ ካልጠጣ ካላደረ ደጅ ምኑን ተወለደ ተቀዘነ እንጂ እያሉ ይተርቱብናል። ጌጥዬ ይለኛለች ነው ይለኛል። ካሳሁን ሰላም ነው? እግዚአብሔር ይመስገን። ደጅ ማደር ወይ መስከር ወይ መጠጣት የወንድነት መገለጫ ከሆነ ቢቀር ይሻላል። ወንድ ናችሁ አትባሉ። በጣም ብዙ ወንዶች አሉ። አሁን ለምሳሌ አረብ ሀገር ላይ የሚሰሩትን ስራ ልነግራችሁ አልችልም። በጣም ከባድ የሚባል ስራ ነው የሚሰሩት። ስራውን ይሰሩታል፣ ይወጡታል፣ ኃላፊነታቸውን ሁሉን ነገር ያደርጋሉ። ግን እዛ አይጠጣም። ለምሳሌ መጠጥ የለም ጭራሽ። እሺ ይሁንላችሁ። አንዳንድ ልጆች አላችሁ። ለማንኛውም እስቲ ሂዱበት ታብታቡ እና ኮፒ ሊንክ አርጉ። ሜሪ ካልተያዘች ሜሪን አስገባለሁ። በተረፈ ለአርጀንቲና ደጋፊዎች እንኳን ደስ አላችሁ። ለግብጽ ደጋፊዎች አይም ሶ ሶሪ። የዳኛ አድሎ አልነበረም። ሰው 2 አግብቶ እየመራ 3 ገብቶበት ከተሸነፈ ማለትም የራሱ ችግር አለ ማለት ነው አይደለ? ስለዚህ አንዳንዴ ሰው ሽንፈቱን አሜን ብሎ መቀበልም መልካም ነው። ስለዚህ አታልቅሱብን። እየወጣችሁ በየቪዲዮ በደል ተሰራ በደል ተደረገ አትበሉብን።